እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ብዙ ጊዜ ደጋግሞ የሚጠየቅ ጥያቄን ዛሬ ላጠራላችሁ ነው የመጣሁት። ከዚህ በፊት ክላስ ኦፍ ቤክ ዩቲዩብ ቻናል ገብታችሁ ያላያችሁት ልጆች ዛሬ ካያችሁ በጣም እድለኛ ናችሁ። በተለይ የዚህ ዓመት የ2018 ኢንትራንስ ኤግዛም ተፈታኝ ከሆናችሁ አውቃለሁ። ከ25 ቀን ምናምን በታች ነው የቀራችሁ። በዚህ ባላችሁ ቀን ውስጥ ግን ሞዴል ኤግዛም አዘጋጅተናል ብለን ደጋግመን ተናግረናል። 2 የሞዴል ኤግዛም ሴሽኖች ነው ያዘጋጀነው እና አንዱ ፐብሊክሊ የሚሰጥ ነው፣ አንዱ ደግሞ ፕራይቬትሊ የሚሰጥ ነው። የነዚህን የሞዴል ኤግዛሞች ፐብሊኩንና ፕራይቬቱን ልዩነታቸው ምን ይመስላል፣ የትኛውን ብትጠቀሙ ሞር ለእናንተ ይጠቅማል የሚለውን ዛሬ በዚህ ቪዲዮ በአጭሩ አሳያችኋለሁ። ፈተና ደርሶባችሁ የተጨነቃችሁ ተማሪዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው። ወደ ቪዲዮ እንግባ። የምታስታውሱ ከሆነ የሆነ ጊዜ አንድ ቪዲዮ ሰርቼ ነበር። በ50 ዴይስ ቻሌንጅ ወይም የ50 ቀን ቻሌንጅ ተብሎ አንድ ቪዲዮ ተሰርቶ ነበር። የ50 ቀን ቻሌንጅ ተማሪዎች ሁሉም ሳብጀክቶች ላይ ለአንድ ቻፕተር ከ60 እስከ 70 ጥያቄ የተሰጣቸው መተው ነበር። አሁን እሱን ጨርሰው ወደ ሞዴል ኤግዛም ሊገቡ ነው። ይህን ያልሰማችሁ ልጆች ያለፈው ቢያልፍም አሁን ግን ሞዴል ኤግዛሙ እንዳያልፍም ብላችሁ የምታስቡ ከሆነ ብርቱ ወጣት የሚባለው የቴሌግራም ቻናላችንን ይህን ፊት ለፊት የምታዩትን ዩዘርኔም በመጠቀም ሰርች አድርጉትና እዛ ላይ ከሰኞ ሰኔ 1 ጀምሮ ባለው ሞዴል ኤግዛሙን መፈተን ትችላላችሁ። ይሄ ሞዴል ኤግዛም ታዲያ ፐብሊክ ሞዴል ኤግዛም ነው። ለማንኛውም ሰው ጀስት ብርቱ ወጣት ቴሌግራም ቻናል ላይ ብቻ ጆይን ማድረግ ብቻ ነው የሚጠበቅበት። ሁሉም ተማሪ ይህን ሞዴል ኤግዛም መፈተን ይችላል። ይህ ሞዴል ኤግዛም የተዘጋጀው በ10 ራውንድ ወይም በ10 ዙር ነው። ይሄ ማለት ለ10 ቀናት ያህል ሞዴል ኤግዛሙን ትፈተኑታላችሁ ማለት ነው። ለምሳሌ አንድ ሳብጀክት ኤስኤቲ ወይ ማትስ ብንል ለእያንዳንዱ በቀን አንድ ሞዴል ትፈተኑና በ10 ቀን ውስጥ አንድ ሳብጀክት 10 ሞዴል ትፈተኑታላችሁ ማለት ነው። ይህ ለሁላችሁም በነፃ ነው። ጀስት የሚጠበቅባችሁ ከእናንተ ብርቱ ወጣት ቴሌግራም ቻናል ውስጥ ገብቶ ጆይን ማድረግ ብቻ ነው። በዋነኝነት ደግሞ ፕራይቬትሊ የምንሰጠው ሞዴል ኤግዛም አለ። እሱ ምንድነው ከፐብሊክ ሞዴል ኤግዛሙ የሚለየው የሚለውን ዛሬ እዚች ጋር እናያለን። የመጀመሪያው ፐብሊክ ኤግዛሙ አንደኛ በ10 ራውንድ የሚሰጥና ሃይ ኳሊቲ የሆኑ ኩዌሽኖች ያሉበት ነው የመጀመሪያው። ሁለተኛው ኮምፒተንሲ ቤዝድ ናቸው። ኮምፒተንሲና ሞር ኮንሴፕቹዋል የሆኑ ጉዳዮች ላይ ያተኮረ ሞዴል ኤግዛም ነው። በሶስተኛ ደረጃ ይህ ፐብሊክ ሞዴል ኤግዛም በዋነኝነት ሲወጣ ምን ታስበው ነው? እናንተ ያላችሁበትን ደረጃ ኢቫሉዌት እንድታደርጉ እንድትገመግሙ የወጣ ሞዴል ኤግዛም ነው ማለት ነው። ሌላኛው የፐብሊክ ሞዴል ኤግዛሙ ቀድሜ እንደተናገርኩት ለሁሉም ተማሪዎች አክሰሰብል ነው። ጀስት ከእናንተ የሚጠበቀው ብርቱ ወጣት የሚባለውን የቴሌግራም ቻናላችንን ጆይን ማድረግ ነው። ከ25 ቀን በታች ቀርቷችሁ በጣም ለተጨነቃችሁ ተማሪዎች የሚሆን ነው። ግን ከዚህ በላይ የሚሆን ደግሞ አንድ ምርጥ ፖይንት የፕራይቬት ሞዴል ኤግዛሙ ላይ ያሳያችኋለሁ። በጣም ነው የምትገረሙት። እንቀጥል። ወደ ፕራይቬት ሞዴል ኤግዛሙ ደግሞ ስንመጣ አንደኛ የሚሰጠው ብርቱ ወጣት ቴሌግራም ቻናላችን ላይ አይደለም፣ አፕሊኬሽናችን ላይ ነው። PSP Pro Plus የሚባል አፕሊኬሽን አለን። እዛ ውስጥ ነው የሚሰጠው። ኢሚዲየትሊ ይሄን እንደተናገርኩ ሄዳችሁ ፕሌይ ስቶር ላይ ሰርች ልታደርጉ ትችላላችሁ። ግን ፕሌይ ስቶር ላይ ወይም አፕ ስቶር ላይ አታገኙትም ለጊዜው። ይሄ ማለት እናንተ ፈተና እስክትፈተኑ የዚህ ዓመት ተፈታኞች እስክትፈተኑ ድረስ ባለው አታገኙትም። ግን አሁን ለእናንተ ይሄን አፕሊኬሽን ለማግኘት እራሱ አሁንም ብርቱ ወጣት ቴሌግራም ቻናል ጆይን ማድረግ ይኖርባችኋል። እዛ ጋር ፋይሉ አለ፣ ያን ትጠቀማላችሁ። አንደኛ አፕሊኬሽናችን ውስጥ ነው የሚሰጠው። ሁለተኛ በ15 ራውንድ የሚሰጥ ሞዴል ኤግዛም ነው። ልክ እንደ ፐብሊክ ተፈታኞቹ በ10 ራውንድ የሚሰጥ አይደለም፣ የ15 ቀን ነው። ይሄ የ15 ቀን መሆኑ ብቻ ሳይሆን ሞዴል ኤግዛሞቹ በጣም አድቫንስድ ናቸው። አድቫንስድ እንዲባል ያደረጋቸው ሊትራሊ ኢንትራንስ ኤግዛም ላይ ኤክስፔክትድ የሆኑ ኩዌሽኖች ስለወጡበት ነው። ኢንትራንስ ኤግዛም ላይ ይሄ የመምጣት ዕድሉ እጅግ በጣም ሰፊ ነው የምትሏቸው አይነት ጥያቄዎችን ያካተተ ሞዴል ኤግዛም ስለሆነ እሱን መስራት ማለት ልክ እንደ ፕሪ ኢንትራንስ ኤግዛም እንደማለት ነው። ኢንትራንስ ከመፈተናችሁ በፊት የሰራችሁት ሌላ ኢንትራንስ ኤግዛም እንደማለት አስቡት። ያልወጣ ጥያቄ ሆኖ ግን ኢንትራንስ ላይ የመውጣት ዕድሉ በጣም ሰፊ የሆነ ጥያቄን በደንብ የምታገኙበት ነው። እሱ ብቻ አይደለም፣ የምር ኦንላይን ስትፈተኑ ኢንትራንስ ላይ ያለውን ኤንቫይሮንመንት ኤክስፔሪየንስ የምታደርጉበት የምትለማመዱበት ነው። ይሄ ማለት ለምሳሌ ኦንላይን ላይ ምን ታደርጋላችሁ? ሎጊን ምናምን ብላችሁ ትገባላችሁ አይደለ? ሳይኒን ሎጊን ምናምን ብላችሁ ትገባላችሁ። ከዛ ምን ታደርጋላችሁ? የተሰጣችሁን አድሚሽን ካርድ በመጠቀም ሙሉ ስማችሁን እስከነ ሀያት ሞልታችሁ ከዛ ቡክሌት ኮዱ ተሞልቶ ምናምን ታልፋላችሁ አይደለ? ከዛ ደግሞ ወደ ፈተናው ከገባችሁ በኋላ ደግሞ ፈተናውን እየሰራችሁ ለምሳሌ የሆነ ጥያቄ ከከበዳችሁ ፍላግ ታበራላችሁ በቀይ። አንድ ጥያቄ ደግሜ ማየት የምፈልግ ከሆነና በጣም ኢንተረስቲንግ የሆነ ጥያቄ ከሆነ እሱን ከፈለጋችሁ ደግሞ ቡክማርክን በማብራት ፌቨራይት ውስጥ መክተት ትችላላችሁ። እንደዚህ አይነት ፊቸሮች ያሉበት ኤግዛክትሊ ኢንትራንስ ኤግዛም ላይ ስትቀመጡና በኦንላይን ልትፈተኑ ስትዘጋጁ የምታገኙትን ኤክስፔሪየንስ የምታገኙበት ፕራይቬት
ክላስ ነው። ይሄን አፕሊኬሽናችን ውስጥ ነው የምታገኙት። ቅድም እንደነገርኳችሁ የፐብሊክ ሞዴል ኤግዛሙ በነፃ ነው። የፕራይቬት ሞዴል ኤግዛሙ እጅግ በርካሽ ዋጋ የቀረበላችሁ አትርሱ። እጅግ በርካሽ ዋጋ ከ25 ቀን በታች ስለቀራችሁ በእናንተ የሚጨንክር አንጀት የለንም። ባላችሁ ጊዜ ብቻ እንድትጠቀሙበት ተብሎ ብዙ ነገሮችን አካቶ በ350 ብር ነው የመጣው። ግን ስቲል ያካተታቸውን ፊቸሮች አልጨረስኩም። በደንብ አዳምጡኝ። አንዳንድ ተማሪ ገና ብሩን ሰምቶ በቃ ከተማሪ አቅም መክፈል ላልችል እችላለሁ ብሎ በቃ ነገሮችን ኢግኖር ሊያደርግ ይችላል። አይደለም ከፍለህበት የዚህን 3-4 እጥፍ ብትከፍል የማትቆጭበት ቆንጆ ነገሮችን ከዚህ በቀጣይ ደግሞ ልንገርህ። እጅግ በጣም የሚገርመው ነገር ምንድነው? ፐርፎርማንስ አናሊቲክስ አለው። ይሄ ማለት የተሳሳታችሁትን ምን ፖይንት ጋር ደካማ እንደሆናችሁ፣ የትኛው ቻፕተርን ሞር ማጥናት እንዳለባችሁ ከጥያቄው ይለይላችኋል። በጣም ስህተት የሚገባባችሁን ምናምን አናሊቲክስ ይሰራና ለእናንተ ኢንዲኬት ያደርጋችኋል። እሱ ብቻ አይደለም ደግሞ ኮምፒቲሽንም አለው። ከተለያዩ ተማሪዎች ጋር ኮምፒት አድርጋችሁ ትወዳደራላችሁ። እሱ አፕሊኬሽን ውስጥ የተጠቀማችሁ ማን ተማሪ ቆንጆ ነጥብ አምጥቶ ኢቨን ያመጣውን ነጥብ ሁሉ ነግሯችሁ ጊቫዌዎቹን ሽልማቶቹን እንዳገኘ ሁላ ኖቲፋይ ያደርጋችሁ። እናንተም ራውንዶቹን ባሸነፋችሁ ቁጥር 15 ራውንድ ነው የተዘጋጀው አላልኳችሁም? በየራውንዱ ቆንጆ ፐርፎርም ባደረጋችሁ ቁጥር ከሌሎች ተማሪዎች ኮምፔር ተደርጎ ውጤታችሁ ከፍ ካለ ከ400 ብር የሞባይል ካርድ ጀምሮ አንደኛው ሽልማት ትንሹ ሽልማት እሱ ነው። ሁለተኛው አንሊሚትድ ፓኬጅ ነው፣ የኢንተርኔት ፓኬጅ ማለት ነው። ሞስትሊ የሚያስፈልጋችሁ ተማሪዎች እሱ ስለሆነ በአሁኑ ሰዓት ላይ። ሶስተኛ ደረጃ ደግሞ የ5000 ብር የካሽ ሽልማት ነው። ለምሳሌ አዲስ አበባ ውስጥ ነን እኛ ያለ ነው። አዲስ አበባ ውስጥ ለሌለ ተማሪ ትራንስፈር ይደረግለታል ማለት ነው። ሁሌ አዌር ናት። ለምሳሌ ሰልችቷችሁ ማጥናት ሰልችቷችሁ ምናምን ተዳክማችሁ ጥያቄ እየሰራችሁ የሆነ ተማሪ አሪፍ ሰርቶ ጊቫዌ እንዳገኘ ስታዩት አክቲቭሊ ተነስታችሁ እናንተም እንድትሰሩ ያነሳሳችኋል። ስለዚህ ይሄን የመሰለ ከፒኤስፒ የመጣላችሁ የፕራይቬት ሞዴል ኤግዛም ክላስም ደግሞ አዘጋጅተንላችኋል ማለት ነው። እኔ በቃ ፐብሊኩ ይሻለኛል የሚል ተማሪ ካለ ፐብሊክ ውስጥ መግባት ይችላል። ግን በምንም ታምር የማይነጻጸሩ ናቸው ፕራይቬት እና ፐብሊኩ። በምንም ታምር ኢቨን ፕራይቬቱ አንዱ ተማሪ ከበደኝ እንዳይል ነው በዚህ እጅግ በጣም በቀለለ ዋጋ የምትገቡበት። አንዳንድ ፕላትፎርሞች ጋር ይሄ ዋጋ ማለት ቀጥታ ከኤአይ ጀነሬት ለተደረገ ሾርት ኖት የምትከፍሉት ዋጋ ነው። ይሄ ግን ማለት ሙሉ ለሙሉ ኦርጋናይዝድ ሆኖ ኢንትራንስ ላይ ኤክስፔሪየንስ የምታደርጉትን ነገር አዘጋጅቶላችሁ በተመሳሳይ ዋጋ ከቀረበ ውሳኔው የእናንተ ነው። አሁንም ቢሆን አፕሊኬሽናችሁን የት ነው የማገኘው የሚል ጥያቄ ከተደገመ ቀጥታ ማድረግ ያለበት ምንድነው? ቴሌግራም ውስጥ ይግባ። እዛ ሰርች ባር ውስጥ ገብቶ ብርቱ ወጣት የሚለውን ይህን ዩዘርኔም ይጠቀም። ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል የቴሌግራም ቻናል ይመጣለታል። እዚህ ውስጥ በመንካት ከላይ የፋይል ሴክሽን ውስጥ ይገባል። ከገባ በኋላ ፒኤስፒ ፕሮ ፕላስ የሚለውን ማግኘት ይችላል ማለት ነው። አፕሊኬሽኑን ይህን ፕሌይ ስቶር ላይ አታገኙትም። ምናልባት እዚች ጋር ፋይል ላይ ቋጣሁት የሚለኝ ተማሪ የሚኖር ካለ ደግሞ ሰርች ባር ውስጥ ገብቶ ፒኤስፒ ፕሮ ፕላስ ማለት ነው ብቻ ነው ከሱ የሚጠበቅበት። ፊት ለፊት ይመጣል። እሱን ዳውንሎድ አድርጉ። ዳውንሎድ ካደረጋችሁ በኋላ አካውንት ክሬት ታደርጋላችሁ። ከዛም በኋላ ሁሉንም ፓኬጆች ማግኘት የምትችሉ ይሆናል። እዛ ውስጥ ገብታችሁ ሰብስክራይብ ማድረግ ትችላላችሁ።